አይደለም እንደዚህ አጋድሞ ሰቅሎኝ ቢሆን ምንም አይመስለኝም። ፎቶዬን ነው ያደረገው እንጂ እኔን አይደለም። እኔን ማንም አይዘቀዝቀኝም። የእኔ ፎቶ ደግሞ እኔ አይደለሁም። እኔ እዚህ ጋር ነኝ ያለሁት። ማንንም ግን በሰውነቱ አክብሮኝ መጥቶ ሲያናግረኝ አክብሬ ያናግራለሁ። ይሄ ልጅ እኔን በሚያጠቃ መንገድ መጥቶ ያናገረኝ ነገር ሙኒት ችግር አለ፣ ይሄ ችግር እንዲህ ነው፣ መፍትሄ ይችላል። አንተም በሰላም ስታናግረኝ እንደዛው ነገሮችን እንዲና እንዲህ ልታደርጋቸው ስትመልስ ደግሞ እኔ ከማንም የበለጠ ያጠፈ ምላስ አለኝ። ግን ትርፍ ንግግር ከመነጋገር ፋይሉን ዘግቼ እወጣለሁ። ካላስ መሄድ ባለብኝ መንገድ እሄዳለሁኝ። እኔ በጣም ቀላል የሆነውን ነገር እንዲህ ሰው ከከሰረ ወንጀለኛ ነው እንዴ? እኔ እኮ ከሰርኩ አላልኩም፣ ተበላሸብኝ እርዱኝ አላልኩም። ስራውን ማስፈጸም ስላልቻልኩኝ አቁም ያለው እኔ ጋር ፕሮሰስ የጀመሩ 40 አይደሉም 51 ልጆች ነበሩ። ከዛ ውስጥ የገቡ ልጆች አሉ። በራሳቸውም በጣም ስቆይባቸው ተሽረዋን ቪዛዋን ይዘው የገቡ ልጆች አሉ። ብር የመለስኩላቸው ልጆች አሉ። እስካሁንም እኮ የቻልኩትን እያስገባው ነው። ስራዬ ብዬ ባልሰራውም፣ ምክንያቱም ኦፕን የሆነ መንገድ ስለሌለ እሱ ላይ እንዲህ ተጓጭቼ መዋል አልችልም። ግን የማገኛቸውን አጋጣሚዎች እየተጠቀምኩ እያስገባው ነው። እንደ በፊቱ ግን በዚህን ያህል ጊዜ ጨርስላችኋለሁ፣ ነገራችሁን ጥላችሁ እኔን ጠብቁ ማለት አልችልም። ጊዜ የሚባለውን ነገር ማንም አይመልሰው። ስለዚህ እመልሳለሁ አልኩኝ። ስንት ናቸው? ስንት መጣ? ስንት ወረደ? ስንት ወጣ? ካልኩሌት አድርጎ የሚመልስ ሰው ካለ ያስብ፣ ቁጭ ብሎ ያስብ። እዚህ ጋር ሰው ለሰው በመከባበር የምናደርገውን ነገር ሌላ ትርጉም እንዲይዝ እናንተ ተፈርታችሁ ወይ እናንተ እንትን ተብለን ነው። ሰውን በሰውነቱ ስለማቀር እንደ በመጣህበት መንገድ መልሰሃለሁ። እኔ ተከባብረን ስንመጣ ተከባብሬ እነጋገራለሁ እንደ ሰው። በሌላ መንገድ ስትመጣ በዛ መንገድ እሄዳለሁ። ወይም ያንን መንገድ እምንቅ ሰው ከሆንኩኝ ደግሞ ዘግቼ እወጣለሁ። ትናንትና መብረቁ አደራ ስታይኝ ነበር። ያውም እራሴ የወሰድኩት አደራ ነው። ልጅቷን አናግሬያታለሁ። ሳልጠቅሰው እንዳልወጣ ነው። ከዛ የኔን ጉዳይ እናንተ ትቀጥላላችሁ። ልጅቷን አናግሬያታለሁ። የነበረውን ስህተትንም ትክክልም ምንም እሷንም መክሬ ማኪንም አናግሬ ጨርሻለሁ። ማዳሞቿ ፈቃደኛ ሲሆኑ ይዣት ቢሮ ይሄዳለሁ። ማኪ ጋር ይነጋገሩና እችም ሀቋን ይወስዳሉ። አለቅ። እሺ። በተረፈ የኔን ጉዳይ ደግሞ አሁንም ቢሆን በማንኛውም ጉዳይ ብትጠራኝ አለሁኝ። በተረፈ ግን እኔን በተመለከተ ልታናግረኝ የምትፈልገው ያለ ነገር ካለ በውስጥ ልታናግረኝ ፈቃደኛ ነኝ። እምልካቸውን ደረሰኞች ጃጓር አንተንም ነው የምልክ። ቁጥሬን ወስደህ ማናገር ትችላለህ። የምከፍላቸውን ደረሰኞች እልክልሃለሁ። ልብህ እንዲያርፍ 3 ቀን 4 ቀን የተቀመጥክበት ጉዳይ አልፋቢ አለመሆኑን እንድታቅ ማለት ነው። ከዛ በተረፈ እዚህ ጋር መጥቼ ግን ዛሬም ቁጭ ብዬ ይሄንን ላወራ ነገም ይሄን ቁጭ ብዬ ላወራ አንድ አይነት ወሬ ስለማወራ ጥቅም የለውም። ሙኒቴ ግን እንደምሳው ማለት ነው እዚህ ጋር የምትሰጪው መልስ ሌሎች ቤቶች ተነስቶ ለሚመጣው መልስ ጥያቄ መልስ በዘሴም ታይም የምትሰጭበት ጊዜ ነበረ። ልንገርሽ፣ እርግጠኛ ነኝ የሆነ ቤት እንደሚነሳ አውቃለሁ። ይህ ጥያቄ አንቺ አሁን ወላሂ አልመልስም። አትመልሽም። አውቃለሁ፣ እንደማትመልሽ አውቃለሁ። ይሄንን የምጠይቅሽ ጥያቄ በሆነ ቤት ተነስቶ ያ ጥያቄ አንቺ አሁን የመለሽው ጥያቄ ለዛ ሌሎችም ለሚከፍቱት ቤቶች መልስ ይሆንሽ ነበረ ብታቂ ኖሮ። ጃጓር ከዚህ በላይ መልስ የሚፈልግ ሰው ሄዶ የራሱን የፈለገውን መንገድ ቼክ ያድርግ። ይሄ በቂ መልስ ነው። የሚደግፍ ነገር አይደለም የምንጠይቀው። ይኸውልሽ አንቺን የሚደግፍ ሳይሆን ህዝቡ የሚጠይቀው ጥያቄ፣ ህዝቡ ያሉት ምንድን ነው ያሉ በውስጥ የሚጽፉልን። እኔ የምጠይቀው ጥያቄ በውስጥ ምን አሉ ነው። ምን እያሉ ነው ህዝቡ? እንዴት እየሆነ ነው? እናንተ እየተሻረካችሁ ነው፣ እናንተ ለእሷ ነው ለእኛ አታግዙም የሚለውን ጥያቄ አንቺ ጋር ማምጣት ስላለብኝ ነው። አንቺን ለመጥራት እኔ ተናግሬያለሁ። ጠፍቷል፣ ተበላሽቷል፣ እስከተበላሸ ድረስ ከፍላለሁ እስካለች ድረስ ጥፋት የለባትም ብያለሁ። ይህም በኮንፊደንስ ተናግሬያለሁ። ይህን በኮንፊደንስ ከተናገርኩ ድረስ ደግሞ አንቺ ደግሞ ለሚመጣው ጥያቄ ደግሞ በቂ የሆነ መልስ ደግሞ ሰጪ በኮንፊደንስ ደግሞ እነሱም ይጠብቃሉ ማለት ነው እንጂ ይህን እንደዚህ ስትይ ትንሽ ከበድ ይላል ለእንትኑ። እሺ ጃጓር ሌላ መንገድ ልስጥህ፣ የማቀልልህ መንገድ ባይዘዌ ይሄን ሳጠፋ ይገባሃል ለምን እንደማጠፋ። ካሜራ ንቀት ምናምን አይደለም፣ ማይክሮፎን ስለሆነ ነው።
ልንገርህ ጃጓር፣ አንተ አሁን በ6 ወር ጊዜ ውስጥ ጨርሳለሁ ወይም በ2 ወር በ3 ወር በይ ብለኸኛል አይደለም? ከነዚህ ከ11 ልጆች ውጭ ያሉትን በ6 ወር ጨርሳለሁ። በቃ አጭር መልስ። ካሳረፈ 11 ልጆች የሚቆይ አይደለም። እና ማናት ስሟ ይችኛዋ አሁን ሌላ ሀገር ሄዳለች ያልካት ፕላስ በስ ከዛ ውጭ ያሉትን በ6 ወር ክሊር የሆነ ነገር ስለ እያንዳንዳቸው ሰጥሃለሁ። ጃጓር ተመልሶላል። እንግዲህ በመጠኑ ቢሆንም ተመልሷል። እንግዲህ ያው ያለውን ነገር ያው እንግዲህ ከአንተም ስለሚመለከትህ ይሄ ነገር ነገ ጠዋት መልስ እንዳታጣ መልስ እንዲሆን ጥያቄውን ብትጠይቅ አንተም የተሻለ ነው። ለእኔ ያው እንግዲህ ከ41 ልጆች የ11ዱን አሁን ትከፍላለች። የሌሎችን ደግሞ አመጣችም ብሩን መለሰችም እስከ 6 ወር ይጠብቁ እያለች ነው። ይህ ቁርጥ ያለ ነው። በአጠቃላይ እኔ ሰጠዋት 41 ነው። ሌላ 10 ልጆችን ጨምራለች። 51 ነው ፕሮሰስ ያላቸው ብላለች። ይሄ ግን ወንዶችን አያጠቃልልም። ወንዶችን በፍጹም አይነካም። የወንዶች ስራ በሰላም ነው እየሰራው ያለሁት። ፕሮሰስ የጀመራችሁም እየተሰራላችሁ ያላችሁም ኢመራት የገባችሁም በዚህ ጉዳይ ምንም ስጋት እንዳይገባችሁ ፕሮፋይሌ ላይ ገብታችሁ ማየት ትችላላችሁ። ዛሬ 7 ልጆች ተቀብለዋል አይዲያቸውን። በቀደምለት እንደዚሁ 4-5 መቅረጽ እንዳለብኝ ያወቅኩት አሁን ነው። የተስተካከሉ የወሰዱ የነበሩትን መቅረጽ እንዳለብኝ እንደሌላ ሰው አላወቅኩም። ምክንያቱም ስራ እንጂ ማስታወቂያ አልነበረም የምሰራው። ለዛ ነው። እና መብረቁ በአጭሩ እኔ ከዚህ በኋላ ለጥያቄ እዚህ ቤት አልመጣም። ባልመጣ ቅር እንዳይልህ፣ ንቀት አይደለም። ግን የማስረዳውም የምመልሰውም ነገር የለኝም ከዚህ በኋላ። በተረፈ ሌላ ለማንኛውም ጉዳይ ከጎንህ ነኝ እኔ። ኦኬ፣ እኔም አንድ ነገር ልበልሽ። አሁን ከነዚህ ከቀሩት ከ11ዱ ውጭ ያሉት አብዛኞቻቸው እኔ የሰራሁት ቪዲዮ ነው እንዲመጡ ያስገደዳቸው። ወደ እኔ መጥተው መጠየቃቸው ቅር እንዳያስብልሽ። ምክንያቱም ስራውን አቁማለች የተናገርኩት እዛ ላይ ምንድን ነው የተረዱት እነሱ ስራውን እንዳቁምሽ እና ገንዘብ እመልሳለሁ ኑ የሚል ጥሪ ነው የደረሳቸው። እነሱም በአጠቃላይ በዚህ እንድትረጃቸው ነው። ቶሎ ያልቅላቸው ካለ ቶሎ ያልቅላቸዋል። የማያልቅላቸው ካለ ደግሞ ልክ አልሽው በ6 ወር ውስጥ የእነሱን እንደምትጨርሽ ቃል ገብተሽላቸዋል። ተመካከሩ። ሌላ መሲ ብትጨምሪው ካለች ጨምሪ። ጃጓር አንተም እንደዚሁ መብረቁም ጃጓርም በነገራችን ላይ ጃጓርም መብረቁም ያው ለልጆቹ ነው እንትን ለልጆቹ ብር ያው ልጆቹ መጥተው ካለቀሱት አንጻር ነው ጃጓርም መብረቁም ይህንን ነገር እንትን ያላችሁት እና በየትኛውም አጋጣሚ በሙኒት ላለው ነገር አለን። እኛም ችግር የለውም። ሁሉም ነገር ደግሞ ተስተካክሎ ልጆቹም ሙኒትም ደግሞ የሚስማሙበት መንገድ ደግሞ ይፈጠራል። ምንም ችግር የለም። ሙኒት የትም የምትሄድ ሰው ስላልሆነች ችግር የለም። ጃጓርም ደግሞ ትክክለኛ ቀኑ ነገ ሌላ ጥያቄ መቼ ነው የሚል ጥያቄ እንዳይነሳ ቁርጥ ያለ ቀን ቢነገራቸው ለልጆቹ እረፍት ነው አረ ጃጓር ያንተ ጥያቄ እውነት ነው። አዎ ምክንያቱም አየሽ ቁርጥ ያለ ጥያቄ እየመጡ መቼ ነው የኛ አሁን ወር ካለፈው 2 ወር አሁን መናገር እንጂ ይቻላል። አየሽ እስከ 6 ወር ጊዜ ውስጥ ባለ ጊዜ ውስጥ መልሳለሁ ብላለች። ከ6 ወር በላይ ከሆነ መጥተው ቢናገሩ ትክክል ነው። ትክክል አይደለም ያው ከ6 ወር በአሁን ሙኒት ካለችው ጊዜ ገደቡ በፊት እንኳን ቢመጡ አይ ሙኒት ቃል የሰጠችው እስከዚህ ድረስ ነው፣ ቀኑን ጠብቁ ታገሱ ይባላሉ። ይሄም ትክክል ነው። ሁላችሁንም ግን እናመሰግናለን። ይሄ ነገር ፕሮሰሳችሁም ደግሞ እንደዚህ አይነት ነገር የተፈጠረባችሁ ያጋጥማል ስራ ላይ እናንተም ትረዳላችሁ። ሁላችሁንም ግን እናመሰግናለን። ችግር የለም መበርቁ፣ ሁሉም ነገር ይስተካከላል። ያ በነገራችን ላይ ቹ ራሱ ቀላል እንዳይመስላችሁ እንደ ከኪሳራ ጋር የሚገናኝ አይደለም። የ11ዶቹ ልጆች ገንዘብ ራሱ ቀላል አይደለም። ይህንን እንትን ካለች በቃ ከ6 ወር በኋላ ሳ መጠየቅ እችላለሁ። እንደዚያ ካልሞት በዓል ነው እንዲ ጃጓር ማለት ነው። ቅድም ሙኒት ገብቶሃል ለምን እንደማጠፋ ትለዋለች። ገብቶኛል ሙኒቷ ችግር የለም ማለት ነው።
ላጨስ ነው። ማን ያገባል? ማጨሰው በሳምባዬ እሱ ሳይሆን ሀሳቡ እንዳይሆን ነው። ሙኒትዬ እንግዲህ አፖሎጃ በጣም ይቅርታ መጠየቅ አለብሽ እንደዚህ ሰዎችን ይቅርታ በተፈጠረው ነገር። ምክንያቱም ጠይቄ ነበረ ጃጓር፣ አንተ እኮ ስላልሰማህ ነው። እኔ እኮ ምንም ነገር ሳይነሳ ማንም ምንም ሳይል በፊት ይቅርታ ጠይቄያለሁ። ስለዘገየው በጣም ይቅርታ ብያለሁ። ያ ተረግጦ ነው አይደለ እዚህ ጋ ሁሉ የተፈጠረው። አሁን ይቅርታ ማንንም አልጠይቅም። ከይቅርታ ጋር ጃጓር ይቅርታ አልጠይቅም። ሀቃቸውን ግን እመልሳለሁ። አለቅ ይቅርታ ሆን ብለህ የሆነ ነገር ስታደርግ፣ ሰውን ስትበድል፣ ሰውን ሆን ብዬ የሆነ ነገር ሳረግህ ይቅርታ ጠይቅሃለሁ። ነገር ግን ሆን ብዬ ላላደረግኩት ነገር ለምንድን ነው ይቅርታ የምጠይቀው? ለምንድን ነው መሰለች ይሄ ነገሩ የተበላሸው በአንድ ቀን በአንድ ሌሊት አይደለም፣ ወይንም ደግሞ በአንድ ውስጥ አይደለም፣ በረዘመ ባለ ጊዜ ውስጥ ነው። ይሄ ነገር ሲበላሽ የተወሰነ ጊዜ ላይ ማቆም ነበረብሽ። ጥፋት አለብሽ። ስላቆምኩኝ እኮ ነው ስራው ያልተሰራው። ግን ይሄ ስላቆምኩ እኮ ነው እርሊ ላይ ማቆም ነበረብሽ። አንቺ ስታቆሚ ከዚህ ጥፋት እስከሆነ ድረስ ይቅርታ በዚህ የተቀበልኳችሁ ሰዎች እንደዚህ ሆኖ እንደዚህ ስለሆነ ነው ብለሽ ከአንቺ አንደበት የሚወጣው ለእነሱ ፈውስ ነው፣ ያድናቸዋል ብያለው። የሰማኝ ነው ብያለው። መልስ አንዳንድ ጊዜ ይሰለችሽ እና መልስ ላሰጭ ትችያለሽ። እነዚህ ሰዎች የተበሉ ይመስላቸዋል። አየሽ፣ የተበሉ መስሏቸው እንደገና አቤቱታ ይመጣሉ። እኛ ብንዘጋቸው እዚህ ጋር ሌላ ቤት አስከፍተው እንደገና ፎቶችን ሰቅለው ሌላ ነገር ይናገራሉ። ሰዎች እነሱ አጥፍተው የእናንተ ፎቶ ለጥፈው ሲናገሩ ጣቢያ እንደምታቀርቧቸው ህገወጥ እንደሆነ ስትነግሯቸው፣ እናንተ ደግሞ ላደረጋችሁት ነገር ደግሞ ይቅርታ ብላችሁ ደግሞ በጽሞና መመለስ አለባችሁ። ይህ ነው። ልክ ነህ። ይቅርታ ጠይቄያለሁ። ማንም ሰው እዚህ ጋር ሳይመጣ በፊት ይቅርታ ጠይቄያለሁ። ስለዘገየሁባችሁ ይቅርታ የምችለው ስለዚህ አሁን ደግሜ ያንን የምልበት ምንም ሰበብ አሁንማ ተከሳሽ ሆኛለሁ። ከዛ በተረፈ እኔ ተንኮል ብፈልግ ተንኮል ባስብ አሁን በሙሉ የተላከልኝን ሊስት ይዤ ሄጄ እኔ ስራ እንዲህ አይነት ነገር አጋጥሞኝ አቁሜያለሁ። ስራ አቁሜ የመለስኩባቸውንም ይዤ ሄዳለሁ። እየመለስኩ እያለሁ ስሜን ሄደው አጥፍተዋል። በነከሌ አሰድበዋል። እንትኔ እንዲለጠፍ ፎቶ እንዲለጠፍ እንትኔ እንዲለጠፍ ሰበብ የሆኑት እነዚህ ሰዎች ናቸው ማለት እችላለሁ። አሁን እኮ ቀላል ነው። አሁን ለራሴ ኤቪደንስ እኮ ይዣለሁ። ከአቅሜ በላይ ለሚመጣው ነገር ከአቅሜ በላይ ምልህ ብሩን በመክፈል አይደለም፣ በንግግርና በትርፍ ነገር ለሚረብሸኝ ሰው ጥሩ ኤቪደንስ ይዤ ነው የተቀመጥኩት። ብር ከፍለውሻል እንጂ ስምሽን አላነሱም የሚል ነገር ቢመጣ ይኸው ስማቸውን ልከው ይኸው ስማቸው መጥቶልኛል እኮ እላለሁ። እኔ ተንኮል ላይ አይደለሁም ያለሁት። እነዚህም ልጆች እኔን ለማጥቃት አይደለም የመጡት። ዘገየባቸው፣ ሀቃቸውን ጠየቁ። ከዚህ በኋላ ደግሞ ሌላ ቤት ሄደው ሲያነሱኝ ማሰላማ፣ ማንም የሚያናግራቸው የለም። መልስ የለኝም፣ አልመልስም። ማን ነው እዚህ ጋር እንቆ የሚያስወራኝ? ማንም የለም። አለቀ። ማስረዳት የሚገባኝን አስረድቻለሁ፣ ተናግሬያለሁ። ከዚህ በላይ እንግዲህ የሰው ልጅ አይበጣጠስም። እኔ 6 ወርም አይደለም የዛሬ ወርም የዛሬ 2 ወርም ማስገባት የምችለው ካላስገባለሁ፣ የማልችለውን እየመለስኩ ጨርሳለሁ። አለቀ። ከእነዚህ 11 ልጆች ውጭ ነው የምልህ። እነዚህ 11 ልጆች ሀቅ አላቸው። በትክክል ጀምረው በትክክል ያልተሳካላቸው ወይ ቪዛ አልወጣላቸውም ወይ ደግሞ ብር ተመላሽ አልተደረገላቸውም። ከምንም የጎደለባቸው ስለሆኑ የእነሱ ጥያቄና መልስ የለም፣ መልሳለሁ። አለቀ። የሌሎቹን ደግሞ መቁረጥ ካለብኝ የገቡትን ጭራሽ ድርሃም አልመልስላቸውም። እዚህ ሀገር የገቡትን በራሳቸው ለምሳሌ የመጡት መጥተዋል። አለቀ። ከኔ ጋር ጉዳይ የላቸው። ስም ለማጥፋት እንደዚሁ ከሆነ የሚፈልጉት ደግሞ ከመጡ እነሱም በሌላ መንገድ ሄድባቸዋለሁ መሄድ ባለብኝ። በተረፈ ግን አለቀ። እንግዲህ የሰው ልጅ እዚህ ጋር ነው ስህተት የተፈጠረው እዚህ ጋር አስተካክለዋለሁ ካለ ምንድን ነው መኮን ያለበት? የውሸት ተነስቼ እኔ ይቅርታ እኔ ቱቶ እኔ አልልም፣ አላጠፋውም፣ አልቻልኩም።
ቢሆንም ደግሞ በሰዓቱ ይሄ ሁሉ ሳይፈጠር በፊት ይቅርታ ብያለሁ። እንደገና እዚህ ጋር ሆኜ የእነሱን አፍ ለመዝጋት ነው? ምን ለማድረግ ነው? ራሴን ከዚህ በታች አውርጄ እንደገና ደግሞ ይቅርታ የምጠይቀው ለምኑ? ለየትኛው ጥፋት? በላው ብራቸውን አስቀረው ካጭኳቸው ለምኑ? ሙሉቲ የልባባ ማለት የመጀመሪያዋ ነች። በየቀኑ የምታለቅሰው እንደው የእሷን ነገር በጣም የምታለቅሰው በመዳም ምክንያት የተጋባች ፕሊስ ጨምሪያት ልለምንሽ። መብሬ እሷ የወንድ ነው ያላት ጠዋት በመዘግየቱ ምክንያት ወንድሟ ተጣልቷት ሌላ ችግር ውስጥ ገብተዋል። በጣም ከፍተኛ ችግር ሁሌ ነው የምታለቅሰው። የወንድ ነው ማስመጣት እችላለሁ ብለሻል፣ ግን በቃ ያ ሁሉ ስድብና ምናምን ቀርቶ ፍትክሩ ቀርቶ በቃ ከአንቺ ይቅርና አስተናግዳት። አለይኩም ሰላም ወራህመቱላህ። ሉባባ ያችኛዋን ነው ያልኩት። እሺ ያንቺ ሌላ ነገር ሉባባ ነኝ። የኔን ጉዳይ ልትይዙ ልፈልግ ነበር። የኔን ጉዳይ እንድትይዙልኝ መጥቼ ነበር። በተግር የመጣሁት ሉባባ እኔ ጋር ፕሮሰስ አለሽ? ከአንቺ ጋር ሳይሆን የኔ ጉዳይ አንቺ ብለሽ ነበር። ቢሮ መጥቼ ሉባባ ቆይ ትመለሳለች። ሌላ ጉዳይ ነው የእሷ። ቆይ ማለት እኔ ግን እንትን ነው ባለፈው የሆነ ቪዲዮ ስራልኝ ብላት ከዛ ራሷ ሰርታ ልትለቀው አንተ ደግሞ ዲዩት ልታደርግላት ነበረ። አላስታውስም። አንተ ሰራም ብላ የሆነ ኦኬ እሺ፣ በውስጥ እነግርሃለሁ። ግን ሙኒትዬ ደሙና አንድ ሀሳብ አለኝ የኔ ውድ። አሁን ከ50 ምናምን ልጆች የ11ዱን እከፍላለሁ ብለሻል። ብዙ ስለሆነ እንደ ሀሳብ ከቻልሽ ስማቸውን ብነግሪያቸው። ሲቀጥል ደግሞ ራሳቸውን እኮ እነሱ ያውቁታል። ኦኬ እሺ፣ ስንተናው ለምንድን ነው እዚህ ጋር የተፈለገ? አንቺ ራስሽን ሁለተኛ ላወራም ካልሽ የመጨረሻ ጊዜ ከመጣሽ አይቀር ማለት ነው። እኔ ይመጣልኝ ሀሳብ ነው የኔን ሀሳብ ነው። አንደኛ እሱ፣ ሁለተኛ ነገር ደግሞ በአንቺ ፕሮሰስ ጀምረው ሀሳባቸውን የቀየሩ ነው። በሌላ ሄዱም አልሰጣቸዋለሁ ብለሻል። እነሱንም ብነግሪያቸው። ከታች ደግሞ 6 ወር አልጠብቅም 6 ወር ብዙ ነውም እያሉች ነው። በጣም በተደጋጋሚ በፈለገችው መንገድ መሄድ ትችላለች። አሁን የሉባባን ጉዳይ የመለምላት ጋይስ ምን መሰላችሁ? ሉባባም ገንዘቧን የመጠየቅ መብት ነበራት፣ ግን የቃላት መጋጨት የፉክክር ስሜት ውስጥ ነበረ። ሉባባም በመዳሟ አስደውላባት ስለነበር እሱ ነገር ምክንያት ሆኖ ሁለቱን ላያስማማቸው ስለቻለ ሙኒትን ይሄን ነገር ልታስተካክል እየጠየቋት ነው። መሲ ያንቺ ቅድም ተናግራለች። በዚህ ከ11ዶቹ መካከል አንዷ አንቺ ነች። መሲ ማለት እንትና ነች፣ ፀሐይ ወላ። ስለዚህ ሙኒት አንደኛ ሴትዮዋ እንድታወራ ላይክ ደውላልሽ አንቺ አላነሳችም ነበር። እንድታወራልሽ ነው እንጂ እግዚአብሔርን እንድታስፈራራሽ ምናምን ነበርሽ በቦታው። አንቺ ውስጧ ነሽ ያለሽ። የተደወለበትን ቁጥር ታውቂዋለሽ? እኔ አልነበርኩም። ልጅቷን መብሬ ጥራት እዚህ ጋር እና እኔ ስለ ቁጥሩ ልናገር። ኦኬ መጀመሪያ ራሱ ቁጥሩ ሲደወልልኝ የደነገጥኩት ድንጋጤ አይደለም። ሴትዮ እኮ እሳ አንዴ ቲጂ አለማወቅ ብሎ ነገር የለም። ሁሉም ያውቃል። ባታቅ ኖሮ በሴትዮዋ ሞባይል ነው የሚደወልልኝ። ገባሽ? በሴትዮዋ ሞባይል ሲጀመር እኔ ነገር ብፈልግ ለፐርሰናል ኬዝ በዚህ ቁጥር ተደውሎልኛል ብዬ ሄጄ ሴትዮዋን ከሳለሁ። እኔ እኮ መሀይም ደደብ አይደለሁም። በዛ ቁጥር ሲደወልልኝ መብረቁ የደነገጥኩት ድንጋጤ እንዳይመስል። ኦኬ ልንገርሽ ሙናዬ፣ ሁላችንም ለምን አታስወሩም? አንድ ጥያቄ ስጠይቁ ሰው ይናገር። ለመናገርም ቻንስ ማታቁት ከሆነ በጣም ነው የደነገጥኩት መብሬ። ምክንያቱም በምንም ኬዝ እሷ ይገባታል። አሁን እሷ እቺ ናት አይደል ልጅቷ። በምንም ኬዝ በዛ ቁጥር ሊደወልልኝ አይችልም። የፈለገ ነገር ቢኖር መናገር እያቃተኝ ነው ያነሳሁት። ሳናግራት ራሱ የእሷ ኬዝ መሆኑን ካወቅኩ በኋላ ስህተት አልተናገርኩም። አንደኛ
ሙሉ በሙሉ እርግጠኛ ነኝ ቴሌፎኑ ሪከርድ ያደርጋል አውቶማቲክሊ። ሁለተኛ ነገር የምትፈልገው ክፉ ነገር ተናግሬ እኔን እሷ ታርጌት ውስጥ መክተት ነው። ምክንያቱም በሰራሁት ስራ የምታስከስሰኝ ወይም ምንም የምታደርገኝ ነገር የለም። ቪዛ እየሰራውኝ ነው። ሰርቻለሁ። ያን ሰዓት ሲጀመር ሰርቻለሁ። ማስገባት ነው ያቃተን። ያን ሰዓት ኤግዛክትሊ የእሷ ሰዓት ላይ ደግሞ ሙሉ በሙሉ የቆመበት ሰዓት ላይ ነው ኤርፖርት። ምንድነው ሴትዮዋን ያልኳት፣ አንቺ አይደለሽም ባለጉዳዩ ታናግረኝ። ያ ሁሉ ስትንጣጣ እሷ ወዲያውኑ ኢማጅን እሷ ተቀብላ ስታናግረኝ ምን አይነት አስተያየት እንዲኖረኝ ለእሷ ትፈልጋለህ? እውነት ሽምግልና ከሆነ 10,000 ጓደኞች አሉኝ፣ በጓደኞቼ ትመጣለች። አንደኛ ነገር። ሁለተኛ ነገር ማስፈራራት ባይሆን በዛ ስልክ አይደወልልኝም። እኔ ጋር የሚወጣውን ስም ጽፌ እልክልሃለሁ መብሬ፣ እዚህም ጋር መጥቀስ አልችልም። ገባ? ከዛም አልፋ አንቺ ባለጉዳይ አይደለሽም ባለጉዳዩ ታናግረኝ ስላት እንዲህ አይነት ቦታ አቆምሻለሁ ስትለኝ አቁሚ። መናገር የምፈልገው ማለት የምፈልገው ብዙ ነገር እያለ ግን የሚይዚቶኝ ጸጥ ብያለሁ። እኔን የሀገሯን ልጅ በእሷ እኔን ታስብለኛለች። ለሸር ሬዲ ቢሆን በጣም ጊዜ ትርፍ ሰዓት ቢኖረኝ እኔ ሲጀመር ሴትዮዋን ነው ሄጅ የምከሰው። በዚህ ቁጥር ተደውሎ ለፐርሰናል ጉዳይ እንዴት ያናግሩኛል፣ ለምንስ ያስፈራሩኛል ብዬ መጠየቅ መብቴ ነው። ይቅር። ከዛ በኋላ ደግሞ ከበረደልኝ በኋላ ራሷ መታናግራኝ ይሆን በሰው አናግራኝ ታውኩት። ያው ቪዛውን ከሰራሁት ዘመን የለውም ያውልሽ ብዬ ላኩላት። ቪዛ ሲወጣ መብሬ 2 ወር ጊዜ ነው ያለው። ከ2 ወር በኋላ በራሱ ነው ኤክስፓየርድ የሚያደርገው ካልተጠቀምከው። ኦኬ አንተም በ20 ቀን ውስጥ አስገባለሁ ስላት በ3 ቀን ውስጥ እንደሚገባም አውቃለሁ። በቪዚት ቪዛ አስገባዋለሁ፣ እዚያም ጥቼ ቀይርለታለሁ። ምክንያቱም ኦልሬዲ ኢምፕሎይመንት ሰርቼለት ተበላሽቷል፣ ኤክስፓየርድ አድርጓል። ሄዳ ኢቭን ሚያን ያለችው በቀደምለታል ደውዬለታለሁ። ማነው ሚዩት ያደረጋት? በስተሰው ሚዩት ያደረጋችሁት? ሚዩት ነች ሙና። የእነሱ ችሎታቸው ይሄ ነው። ሌላ ምን ችሎታ አላቸው? ኤኒዌይ እንትን ሲል ልጁንም አናገርኩት። ያልኳት ካንስል ቢፎር ኢንተሪ ነው እንጂ ያልኳት የተከነሰለ ቪዛ ነው አይደለም ያልኳት። ከመግባቱ በፊት ተበላሽቷል፣ ኤክስፓየርድ አድርጓል። ልጅቷ የተረዳችው በተረዳችው መልኩ ነው ወይም ደግሞ ለሌላ ሰው ያልኩትን ሰምታ ነው ብሎ ዘግቻለሁ። ግን እንጃ የእውነት በተደጋጋሚ ይቅርታ እያለችሽ ነበረ። በፈለገችው መንገድም ይቅርታ ምናምን እላታለሁ። እኔ ላስፈራራት ፈልጌ አይደለም ምናምን ብላለች። የእውነት ባለፈው 2 ቀን ነው ምናምን ራሱ መታ እኔ የእውነት ይቅርታ እንድታረግልኝ የፈለገችውን ነገር አደርጋለሁ እያለች ነበረ። እንግዲህ በዚህ ልክ ጥፋቷ ቢሰማት ነው ብዬ ስላሰብኩ ነው። እሱም ተይው ግድ የለም። ወንድሟ የት ነው ያለው? እስኪ እህቴ አንሺና ሉባባ ወንድምሽ የት እንዳለ ንገሪያት። ሰላም ሁላችሁም፣ እንዴት አመሻችሁ? ወንድሜ ያው ነግሬሃለሁኝ። ሮመዳንን ከሮመዳን በፊት ነበረ አዲስ አበባ የመጣው። አዲስ አበባ መምጣት ሳይሆን ያው አውርቻለሁ። በጣም ተጋጨን እኔ ጋር እና ተቤት ወጥቶ ምናምን ሲሄድ የዛን ሰዓት በጣም አለቀስኩባትን። ስቅስቅ ብዬ ሳለቅስ እዛው ቼክ አድርጊ ብዬ ፎርዋርድ አደረኩላት። ቼክ አጋመጣች። ከዛ ከ40 ሰዎች መካከል 11ዱን ተቀብላለች። እነማን እንደሆኑ አላውቅም። ከ11ዱን ገንዘብ በ3 ቀን በ2 ቀን አስገብቼ ገንዘቡን ሪሲቱን እልካለሁ አለች። የሌሎቻቸውን እሳ እና እነሱ ስለምንተዋወቅ በህግ ይጠይቁኝ እያለች ነው። ስለዚህ በድጋሚ በዚህ ጉዳይ ከእሷ ጋር አንገናኝም ማለት ነው። ዛሬ እሷ መናገር ያለባትን ተናግራ፣ እኔም ደግሞ የግል ህይወት አለኝ መናገር ያለብኝን ተናግሬ ተስማምተን ነው የምንለያይ። ከዛም በኋላ ወደፊትም በሙኒት ጉዳይ መጠየቅ የለብኝም። ከዛሬው እንስማማ። ምክንያቱም አሁን ከኔ ጋር እያወራች እንደዚህ በዚህ ሰዓት በውስጥ የምታመጭልኝ ወንድሜ ነበረ ታመጭልኛለሽ ብላ ምንጭ ሴት አለች። በእርግጠኝነት በዚህ ሰዓት ከወንዶች ጋር ችግር የለም መብሬ። የወንዶች ስራ እየተሰራ ነው፣ የሴቶች ነው። ስለዚህ አንቺ አሁን የወንዶችንም መስራት ልትቀጥይ ትችያለሽ። የነገር ሊስተካከል ይችላል። እየሰራው ነው፣ አላቆምኩም። የወንዶቹ አልቆምም። የወንድ ያቺ ልጅ የተጋጨኋት ልጅ
የእሷ ነው የተበላሸ ያለው። አንድ ሳውዲ ያለች እሷም ልካልሃለች፣ አይቼዋለሁ። እሱ ቆይቶባት ነው። ልጁ ህፃን ልጅ ነው። ያ ነው ችግሩ። ስራ ቦታ ማስመረት ስላልቻልኩኝ ነው። እሱም ቢሆን በሌላ ቪዛ እራሷ በሌላ ሰው ተክተዋለች። ያኛው በቃ በባህር ሄደብኝ ብላ ሌላ ሰው ተክታለች። ሌላ ሰው ከተካች ገና ወራት አልተቆጠረም። ገና ወር ከምናምን ቢሆነው ነው። እንዴት አንተ ጋር እንደመጣች አላውቅም። እኔን ግን አናግራኛለች። ጀሚላ የምትባየው እየሰማሽም ከሆነ ታውቂያለሽ ማለት ነው። ኤኒዌይ መብሬ አንድ ነገር ልንገርህ፣ ለማንም ለምንም ስላለ የወንዶቹን አላቆምም፣ አልመልስም። እየሰራው ስለሆነ በፍጹም አልመልስም። አንድ ብቻ የእውነት ከነሱ መሀል የእውነት አንዲት ልጁ ጥሏት ሄዷል። ሰውየው ልጁ በባህር ሄዶባታል። እውነትም ማረጋገጫም ሰጠኝ። የእሷን ሙሉ ብር መልስላታል። በተረፈ የወንድ የማንንም አላቆምም፣ እቀጥላለሁ። እየጨረስኩ አስረክባለሁ የሁሉንም። የሴት ግን እነዚህ ቀጥይልን ብለውኝ የነበሩትን ረጅም ጊዜ ሳልወስድ ለመጨረስ ሞክራለሁ። አስቤው ደግሞ የማይሆን ከሆነ አሁን የምሞክራቸው ነገሮችም የማያዋጡኝ ከሆነ ደግሞ ብራቸውን መልሳለሁ። ምንም ችግር የለም። ያ ማለት ቀጣይነት ወደፊትም ከአንቺ ጋር አብሮ የሚሄድ ነገር ስለሆነ በየቀኑ እየመጣችሁ ሙሊት እንዳትሉኝ። ቃል በቃል የተናገረችውን ሰምታችኋል። 11 ልጆችን አክሴፕት አድርጋለች። ሌሎቹን ደግሞ የወንድ ናቸው የማይመለስና ምናልባት እስከ 6 ወርም ጭምርት እያለች ነው እሰራለሁ ብላለች ሙሊት። እኔ 40 ሰዎችን ብቻ ነው ያስረከብኩት። ከዛ ሌላ የለም የከሰሳት ማለት ነው። ከ40 ሰዎች መካከል ልክ እንዳለችው ትላንትና ትኬት የተቆረጠላት ሁሉ ልትኖር ትችላለች፣ አላውቅም። ምክንያቱም አሁን ልክልሃለሁ ታሜ መብሬ፣ አሁን ልክልሃለሁ ከነ ትኬቷ ከነ ልጅቷ። ሙኒት ስራውን አቁማለች። እስከ እሷ ገንዘብ የምትፈልጉ ብዬ ጥሪ ስላቀረብ ደንግጠው የመጡ ሊሆኑ ይችላሉ፣ ሰክተው የመጡ ሊኖሩ ይችላሉ። ከእንግዲህ እኔ አላጣራውም፣ ሪከርድ አልተቀበልኩም። ብቻ ሪሲት ተቀብያለሁ። ገንዘቡን የሚያርባ ሰዎችን ሂሳብ አስቤ ነበረ። ያ እዛ ውስጥ ውሸት ሊኖር ይችላል፣ አላውቅም። ግን መረጃ የተቀበልኳቸው የኢትዮጵያ አካውንት የገቡ ሪሲቶች እና የሙኒት የድምፅ ሪከርድ። ከዛ ውጭ እንግዲህ እንደሰማችሁት እኔ ሌላም ጊዜ በተደጋጋሚ ሙኒት እንዳትሉኝ ዛሬ የተናገረችውን ሰምታችኋል። 40 ሰዎችም እዚህ ጋር ከስራ አላችሁ። አንዷ ብቻ የመካነ ሰላሟ የለችም። ስለዚህ የተቀበልሻቸውን ትነግሪናለች። ወላ ሪሲት እያስገባች ነው? ምን ላያቸው? ሪሲት ልክልሃለሁ፣ ራሴ እያስገባኝ ልክልሃለሁ። መብረቁ አንድ ጥያቄ አለኝ አንተ ጋር ያለው የሂሳቡን የሰው ቁጥርና የገንዘቡ ብዛት ሁለታችሁ ተማምናችኋል? አንተ ጋር ያለው እና እሷ ጋር ያለው ጃጓር፣ አንተ ኤግዛክትሊ የፈለግከው ነገር ምንድን ነው? ኤግዛክትሊ የምትፈልገውን ነገር በግልጽና በግልጽ ተናገር። አይደለም ይኸውልሽ፣ አንተ የቁጥር መጠራት እዚህ ጋር ካታ መፈጠሩ የእኔ ስም መነሳቱ ነው ያስደሰተ? ዘግቼ ከዚህ ጋር መውረድ እችላለሁ። እናንተ ብቻችሁን ታወራላችሁ፣ እኔ ዘግቼ እወርዳለሁ። ምንም ትችያለሽ እኮ። ታርጌትህ ምንድን ነው? ለልጆቹ መፍትሄ ለመስጠት ነው። ከመጀመሪያው እየተከታተልኩ ነው። አለስልሰህ ልንገርህ፣ አንተ እያለሰለስክ የምትናገረው የኔን ጉድለት ማሳየት ነው የምትፈልገው። ሰው ነኝ። ነፍ ጉድለቶች ሊኖሩኝ ይችላሉ። ግን ስቆም እዚህ ጋር ከከሳሼም ጀጅ ሊያደርገኝም ብቁ ነኝ ብሎ ካለው ሰው ጋር ተደራድሬ ለማስተካከል የመጣው ሰው ነኝ። ስለዚህ የኔን እንከን አታብዛ። ዘግቼ መውጣት እችላለሁ። እኔ ማለት ትችያለሽ እኮ ልንገርሽ፣ ምን ችግር የለውም። ትችያለሽ። ምን መሰለሽ፣ ተመልከቱ፣ 3000 ሰው አላችሁ። ይሄ ኖርማል ጥያቄ ነው የጠየቅኩት። እኔ ምንም ነገር የተናገርኩት ነገር የለም። የህዝብ ጥያቄ ነው፣ የልጆቹ ጥያቄ ነው። ይሄ ነገር እንዴት ነው ብሎ መጠየቅ ማለት ወንጀል ከሆነ እንግዲህ ካላቅም መብረቁ፣ እኔ የጠየቅኩት አንተ ጋር ያለውና አይ ትንታኔ ስለምትፈልግ እኮ ነው። እኔ የመብረቁ ዋትሳፕ አለኝ፣ አንተ ቁጥር የለኝም። የመብረቁ ዋትሳፕ አለኝ፣ በላኩ ቁጥር አስገባለሁ። ሀሳቤን ቀይሬ ደግሞ ለአንድ ሰው አሁን ለምሳሌ እኔ ዛሬ ላገኛት የምፈልግ ማናት ሙባረክ ነው ምናምን የምትባለዋ ስታለቅስ ነበረች የተባለችዋ፣ እሷን አሁን ለይቼ ከዛ ውስጥ ላውቃት አልቻልኩም፣ ወይም አልተላከልኝም መሰል። እዛኛው ዋትሳፕ ላይ ነው የላክልኝ። ኤልሳ እና ሙባረክ ነው ምናምን የምትባለው አንድ ሰው ናቸው። አንድ ነው ይለያያሉ። ኤልሳ እና ባባ ይጋጩብሽ። ኤልሳ ማለት
የአርሲዋ ልጅ ነች። ሉባባ ደግሞ በመዳም ያስደወለችዋ ልጅ ናት። ሁለቱ ናቸው። ሉባባን ተዋት፣ እሷን ተዋት፣ ጊዜውን ጠብቆ እሷ ይደርሳል። ኤልሳ ናት፣ የኤልሳ ሰው ናት ስታለቅስ የነበረችው ይዛለት ኤልሳ ነች። እሱን አስገባለሁ። እሺ አለች ኤልሳና እሙ ሙባረክ ነው ምናምን የምትባል ነው ሲጠሯት የሰማሁት እዚህ ጋር። እሙ ሙባረክ ኔትወርክ የሌለበት ሀገር ጋር ሄዳለች እና መልዕክት ሄዳለች። አሁን ኦንላይን የለች። እሺ የእሷን ለብቻው ላክልኝ። አሁን ከላካቸው ስር ለብቻው ስትልከው አገኛለሁ። እኔ ደግሞ የላኩልህ ትኬት እና ፒንኮድ አለች ያት እሱ ስር ላክልኝ። የእሷን ሰጣለሁ። እምቢ ብዬ የነበረው የእሷንና የዛን በማዳሙ ያስፈራራችሁ ናት። የዚች ሙባረክን ግን ሰጣታለሁ። ሙባረክ ካለ ሰላማ ከሆነ ግማሽን እንኳ ምናምን ስትል ነበር። እሷን ሰጣታለሁ። ሙሉ ነገ ጠዋት እልክልሃለሁ። የእሷ በረሃ ሄዳለች። ኔትወርክ የሌለበት ቦታ ስለሆነ አዲስ ነገር ካለ አሳውቀኝ ብላለች። የእሷን ለብቻ እልክልሻለሁ። ጥያቄ አትጠይቁ ነው አይደለም? አሁን የተባለው ዝም በሉ። እንደፈለክ መጠየቅ ትችላለህ። እኔ ግን አጠፋለሁ። ጥያቄ ከጠየቃችሁን ተዘግቼ እወጣለሁ። ችግር የለም ሙኒት። ኖርማል ጥያቄ የጠየቁት ያንቺን ስም ክሊር ለማድረግ ነው። አሁን አንተ ድምር ፈለግ፣ ቅናሽ ፈለግ፣ እንዲፈለግ ምንድን ነው ታርጌትህ?